ሼር አርጉላቸው ለፒኤስጂዎች እንዳይዘናጉ ንገሯቸው። ማንንም ቲም አይደለም የሚገጥሙት፣ አንፊልድ ላይ ነው የሚገጥሙን። ይዘጋጁ ንገሯቸው። ፉልሃምን ቀለል አድርገን የበዓል ጾም መያዣ ጾም መፍቻ ቀለል አድርገን 2-0 ስትት ሪዮ እንግሞዋ ምንድነው? ያማል ሊዮኔል ያማል እንግሞዋ ምን ይሄን ጸዲ እባብ ኳስን እባብ አድርጎ ያዞራል ሰው። ሳላስ ብትል ጎት ፕሪሚየር ሊግ ጎት ቀለል አድርገን ፉልሃምን ስትት አድርገናል። ቶፕ 4 እና ሻምፒዮንስ ሊግ ነው የምንፈልገው። ሙኒክ ተዘጋጅ በለው። ሙኒክን ማድረስለት ከማን አጀማው እንዴት ነው? ኳስ እያያችሁ ነው ወይስ ደበራችኋል? ሲሸነፍ በዛው ጠፋችሁ። እኔ ኳስ እያየው ነበር፣ እየተደበርኩኝ ነበር። በሊቨርፑል ጨዋታ ሊቨርፑል 2-0 በሆነ ውጤት አሸንፎ ቶፕ 5ን ሴኪዩር አድርጓል። ቆንጆ ጨዋታ ታይቶ ነበር ኢንጉምና ከዛ በማስቀጠል ደግሞ ሞሳላ አስቆጥሯል። ጀማው የምታምር ጎል ነው ያስቆጠረው። ሞሳላ እንደምታውቁት ባለፈው በአውሮፓ ሻምፒዮንስ ሊግ ጨዋታ ላይ አልተሰለፈም ነበር። ቡድኑ ሲሸነፍ 90 ደቂቃ ቁጭ ብሎ ተመልክቶ ነበር። በሳይኮሎጂው ረገድ ትንሽ ተጎድቷል ምናምን ተብሎ ሲወራ ነበር። ግን በዚህ ጨዋታ ላይ ቋሚ ሆኖ ተሰልፎ ቆንጆ ብቃቱን አሳይቶ ጥሩ ፐርፎርማንስ አሳይቶ ቀጣይ ለሻምፒዮንስ ሊግ ጨዋታ ሬዲ ነኝ የሚል መልእክት ለዛ ለመላጣ ሰው ያስተላልፎለታል። ለማንኛውም 52 ነጥብ በመያዝ እንግዲህ 5ኛ ደረጃ ላይ ሊቨርፑል ተቀምጧል። ጀምአው እንግዲህ ቶፕ 5 ነው ዘንድሮ የሚያልፈውና ይሄ ቡድን ቶፕ 5ን አሁንም ሴኪዩር እንዳረገ እየሄደ ይገኛል ማለት ነው። ጀምአው ምን ታስባላችሁ? እስቲ ሐሳባችሁን አካፍሉኝ። ዘንድሮ ቶፕ 5 ሊቨርፑል አጠናቀቀም። አይመቻችሁ። ሪዮ ይላችኋል። ሪዮ የኔ አባት የኔ ጀግና ኡፍ ዛሬ ቀኑኛ ነው ታውቆኛል ማለት ነው። ሁሉም ላጠፋው ፉልሃም አድርገን ነው የምንወጣው። ሙሳላ ይኸውላችሁ ይሄን ጨዋታ እናሸንፋለን በእርግጠኝነት ማለት ነው። ምንም አያመጡም ከፈርስት ሃፍ በኋላ ራሱ ምንም አያመጡም ማለት ነው። ድብልቅልቅ አድርገን እናሸንፋለን። ፋሲካችንን ፏ ብለን እናከብራለን። ይብላኝ ለአርሰናሎች። ከፈርስት ሃፍ በኋላ 3 ጎል አለ። 3 ጎል እንጠብቃለን። 5 አስገብተን እንወጣለን። አትረፍ ባይ አጉዳይ ማለት በቃ አሮጊቷ ነው። ይሄ መላጣ ሰውዬ ዋይ ገባ ዋይ ወጣ በቃ ይቀልድብሻል። አሮጊቷ አሁን እኮ አታፍሪም እኮ አንቺ እኮ ፔዲን ማንፊት ላይ ቀለብሳል ልትይቻል። እሺ አሮጊቷ ይቅር እውነት አሁን ድብልሽ 3 ነጥብ ያገኝተሻል። ምን ይዤሽ እገባለሁ? አሁንማ ወያለውም 5 አድርጎልሻል። ወያለውን እያመሰገንሽ ትገቢያለሽ። ታምቡዚ ግዝማ ትገቢያለሽ። ግን ይሄን ሰው ያባሪ ታባሪ ብትለጠለጭ ይቋጥር ይሻልሻል። እሱን ምን ብትለጠለጭ ብትቋጥር ይሻል። አይኔ መላጣ ያዋጣኛል። እንትኑ ሜዳውን ፈረሱም ያንቺ ነው። እንግዲህ ምን ማድረግ አልችልም። ይሄን የመሰለ የፋሲካ ጊፍት ከሊቨርፑል ተበርክቶልናል። ይመቻል። ነገ አመት ባላችንን ፏ ድምቅ ብለን ነው የምንለው ሊቨርፑል ላይ። ይመቸን። ይሄ ነው ውዱ ክለቤ። እንዲህ ነው እንጂ ሊቢያንስ በጌታ ስም ዛሬ ሌጀንድ መሐመድ ሳላ ኪንግ ሞሳላ እንዴት ልጅ ነው የሆነብኝ። በእውነት ነው የምላችሁ። ይሄኛው መሐመድ ሳላ በዚህ አመት ሳላየው እንደዚህ ሲጫወት ናፍቆኝ ነበር። እግዚአብሔር ምስክሬን ነው የምላችሁ። ያጠቃል፣ ይከላከላል። ምን አይነት ፓሶቹ እንዴት ነው የሚያምሩት የተሳኩ። እንዴት አባት ነው የምትችለው የኔ ንጉስ፣ የኛ የሊቨርፑል ንጉስ። ትለይብኛለህ መሐመድ ሳላ ዘ ኢጂፕሽያን ኪንግ። አንበሳዬ ሊወጣ ነው። ወይኔ ይሄን የመሰለ አቋም አላቅም። ሊቨርፑል እጅግ በጣም ነው ለሱ በተለይ ደስ ያለኝ ማለት ነው። አንዲ ሮበርትሰን ዛሬ ባይዘይ ሁሉም ተጫዋቾች ምርጥ ነበሩ። ትንሽ መናገር የሚችለው ያው የተለመደው የስሎት ልጅ ጋክፖ ልበለው እንጂ አይ ጋክፖ እኔ አሁን ፍሪፖንግ ያኔ መሰለ ኳስ እንደዛ ሰጥቶት ምን አለ። ኧረ በስመ አብ አሲስት ወይ ማድረግ የምትችለውን ደግሞ ኳስ ለኢሳቅ መስጠት የምትችለውን ኳስ ኧረ ተቃጠለን በሱ። ከዛ በተረፈ ፍሪፖንግ እንዴት ነው የሚያጠቃው? እንዴት ነው የሚከላከለው? ሁሉም ተጫዋቾቻችን ጆንሳችን ተጎዳች እንጂ ጉዳቷን ቀላል ያርግላት። እጅግ በጣም የሚገርም ጨዋታ ነበር። እሱ ራሱ ሲያስመለክተን የነበረው ሁሉም ተጫዋች ቨርጅል ቫን ዳይክ ሁሉም በሚባል ደረጃ ዛሬ ልዩ ነበሩ። ሰቦ ተለያለ። በቃ አንተ እኮ ሲጀመር አንተ ነህ ዘንድሮኛን እኮ የታደክ ማለት ይቻላል። እንዴት ነው ኳስ የሚያቋርጠው? ኧረ በስመ አብ ዛሬ
ይለያል። በቃ እኔ በማጥቃቱ ረገድ በመከላከሉ ረገድ ቃላት የለኝም በእውነት ነው የምላችሁና ከዛ በተረፈ ቅድም ተናግሬያለሁ። ሪዮ ኤንጉሙሃ ስታር ቦያችን እንዴት ነው የሚችለው? አረ ጎሉ ምን አይነት ጎል በእናታችሁ ያስቆጠረው! የፉላምን ተከላካይ ስፍራ አስጨነቃቸው። የት ይግቡ አስጨነቃቸው እኮ። እንዴት አባቱ ነው የተጫዋች የሚችለው? በእናታችሁ ቃላት የለኝም። አጨብጭብ ሊቪያ አጨብጭብ። ለማንኛውም ከክለባችን ሊቨርፑል የፋሲካ ጊፍት ተገፍትሮልናል። እማጃ ሊቪያንስ ኮንግራ። ይሄ ነው የኛ ሊቨርፑል፣ ይሄ ነው ባይዘ። ያው በዛሬው ጨዋታ ላይ ስሎት ብዙ ተጫዋቾችን አሳርፈው ነው የገቡት እንደተመለከታችሁት። ኢቭን ኢኪቲኬ እንኳን ተቀይሮ ሊገባ አልቻለም ነበር። ያው እንግዲህ ይታወቃል ከፒኤስጂ ጋር ላለብኝ ጨዋታ ነው። ዩል ነበሩ ካሉን ፋሚሊ ሪሞንታዳ ምናልባት ይመቻችሁ። አሪፍ ጨዋታ ማለት ስፔሻሊ ፈርስት ሃፍ ላይ ነበር ፈርስት ሃፍ ላይ የነበረው ጨዋታ ላይ ኦልሞስት 20 ደቂቃ የሚሆነው በጣም አሪፍ እንቅስቃሴ ነበረ። ከዛ ማለት ስፔሻሊ ጎል የተቆጠረባቸው ሞመንቶች ላይም ወደ 30 ምናምን ደቂቃ ላይም ራሱ አሪፍ አጫወት ነበር ስንጮት ነው። ፍሪፖንግ ወተነ አሜዚንግ በቃ አሪፍ ነገር ነበረ የነበረው በፍሪ አስ ዩዥዋል። ሳላ አሪፍ ፎርም ላይ ሲሆን አታኪንግ ፕሌሱን በጣም አሪፍ ይሆናል። ያለ ላይክ አሁን ሳላ በእርግጥ ወጪ ነው ከዚህ በኋላ ግን ስቲል እንደዛም ሆኖ ለሊቨርፑል የሳላ አሪፍ አቋም ላይ መሆን እንዴት ጨዋታ ላይ እንደሚያግዝ በደንብ ያየንበት። አሲስት ሲያረጋቸው የነበሩት ኳሶች በቃ ሲያቀብላቸው የነበሩ ቪዥኖቹ፣ ፓሲንጎች በጣም ያበዱ ነበሩ። ያስቆጠራት ጎልም ማለት ነው በጣም ማጂካል የሆነ በቃ ሂስ ሲግኒቸር ጎል ማለት ነው። ምርጥ ጎል ነበረ። ሪዮ ኤንጉሙሃ በቃ ይሄ ልጅ ስታርት ማድረግ እንደሚገባው በደንብ ፕሩቭ ያደረገበት ጨዋታ ነው ብዬ ነው ማስበው። በሊቨርፑል ማሊያ የመጀመሪያውን የአንፊልድ ጎሉን ያስቆጠረው አንድን ተጫዋች 2 ጊዜ አጥፋው ጎል ማስቆጠር ይሄ በቀላል ነገር የምታየው አይነት ነገር አይደለም። ላይክ ብቻ በቃ ሞስት ፕሮባብሊ ላይክ አሪፍ ነገር አይቼባቸዋል በለውጥ ደረጃ ማለት ነው። ስቲል የአታኪንግ ፎርማቸው ላይ በጣም መሻሻል ያለባቸው ብዙ ነገሮች አሉ። ሹቲንግ ላይ በጣም ብዙ ነገር መስተካከል አለበት። ጋክፖ ከሞላ ጎደል አሪፍ ነበረ። ትንሽ ሹቲንጎቹ ላይ ትንሽ ነው ብዙም አይደለም፣ ግን ላይክ አሪፍ መሻሻል ግን ይታይበታል። ቲሙ ሞስት ፕሮባብሊ ይገባ ነበር፣ ፋይናሊ ለደጋፊው ይገባው ነበር። ያው እኔም ለክለቤ ገድ የሆንኩት ይመስለኛል። ከብዙ ቆይታ በኋላ ወደ ቲክታክ ስመለስ ክለቤ አሸንፎ አላሳፈረኝም ማለት ነው። ብቻ ደስ የሚል ነበረ። ምን አይነት ተጫዋች ነው እናንተ! ሞናኮ የነበረው ኪሊያን ምባፔ በሊቨርፑል ቤት ዳግም ተወለደ ማለት ነው። ድሪብሉ፣ ፍጥነቱ፣ የሚጨርስበት መንገድ፣ ድፍረቱ ልጅ ነኝ ብሎ አያስብም፣ አያዳምጥም። የፈለግከው ተከላካይ ብትሆን እኔ የምለው አርኔ ስሎት ጋክፖን የምታምነውን ያክል እምነት በቃ እመነው። ይሄን ልጅ ዝም ብለህ አስገባው። በቃ የምር ከመባረር ራሱ ሊያድነክ ይችላል። ደስ ሲል ሲጫወት ምን አይነት መግነጢሳዊ ተጫዋች ነው! ሪዮ ይለያል። አሰልጣኝ አርኔ ስሎት ፉላምን ፉላ በለው። ያራዳ ልጆች ምን አለፋ ነው የምልህ። ሰው ተሳስቶ መሰለኝ ፒኤስጂ ነው ሲሉት በአንፊልድ ነው ሲሉት ፉላም ላይ ነው ዛሬ ያላቸውን ሁሉ አሟጥ የተጠቀሙት ማለት ነው። ያራዳ ልጆች ሙሉ ጨዋታውን ኳስ ተቆጣጥረው ነበር ሲጫወቱ የነበረው። ከዛም በላይ ማስቆጠር ይችሉ ነበረ። እነ ጋክፖ እያባከኑ ነበረ ጨዋታው ላይ ማለት ነው ያራዳ ልጆች እንጂ ሊቨርፑል ብዙ ጎል ማስቆጠር ይችል ነበረ ማለት ነው። ነገር ግን እዚህኛው ጨዋታ ላይ ሳይሆን ፒኤስጂው ላይ ነበረ መበርታት የነበረባቸው ብዬ አስባለሁኝ። እንዴት ነው ነገሩ አይታወቅም። ያራዳ ልጆች አሁን ዋና ቦታ ላይ ወደ 5ኛ መጥተዋል ማለት ነው። ቼልሲ ነገ ከማንቸስተር ሲቲ ጋር ወሳኝ ጨዋታ ይኖርበታል ማለት ነው። ይህንን ጨዋታ የማያሸንፍ ከሆነ እየራቀ የሚመጣ ይሆናል ማለት ነው። 5 ክለቦች እንግዲህ ወደ ቻምፒዮንስ ሊግ መግባታቸው ተረጋግጧል። ገና የሚቀጥል ይሆናል አልታወቅም። ነገር ግን እስካሁን ባለው ማለት ነው እነዚህ 5 ክለቦች ውስጥ ቼልሲ አንገቱን እንዲከት ግዴታ ነገ ከማንቸስተር ሲቲ ጋር ማሸነፍ አለበት። የአሰልጣኝ አርኔ ስሎት ቡድን ግን ዛሬ በጣም ልዩ ነበሩ ማለት ነው። ሪዮ ኤንጉሙሃ ምን አይነት ድንቅ 17 ዓመት ታለንት ነው ጋይስ። ሊቨርፑል ከ3 ተከታታይ ሽንፈት በኋላ በፕሪሚየር ሊጉ 32ኛ ሳምንት መርሃ ግብር አንፊልድ ላይ ፉላምን በማሸነፍ ከድንቅ እንቅስቃሴ ጋር ድል በማድረግ ወደ ድል በመመለስ በፕሪሚየር ሊጉ 5ኛ ደረጃነታቸውን በ52 ነጥብ አጠናክረው በመቀጠል የአውሮፓ ቻምፒዮንስ ሊግ ተሳትፏቸውን እንግዲህ ተስፋ ማለምለም ችሏል። በዚህ ጨዋታ ላይ ሊቨርፑሎች ፈርስት ሃፍ ያሳዩት ፐርፎርማንስ በተለይ በጣም አስደናቂ ነበር። 17 ዓመቱ ሪዮ ኤንጉሙሃም እንግዲህ እጅግ በጣም አስደናቂ እንቅስቃሴዎች ነበሩት። ፉትወርኩ
ፎርወርኮቹ በጣም አስገራሚ ናቸው ማለትም ይቻላል። በዚህ ጨዋታ ላይም 36ኛው ደቂቃ ላይ በጣም አስደናቂ የሆነች ከርል ጎል አስቆጥሮ ሊቨርፑልን ቀዳሚ ማድረግ ችሎ ነበረ። ከዛም በኋላ መሐመድ ሳላ 40ኛው ደቂቃ ላይ ሌላ ከርል በጣም በቆንጆ ሁኔታ ለሊቨርፑል በማስቆጠር ሊቨርፑሎች ይህንን ጨዋታ ውጤቱን በማስጠበቅ 2-0 ማሸነፍ ችሏል። ሰከንድ ሃፍ ላይ ያው ፉልሃሞች ወደ ጨዋታው ለመመለስ ጥረት ቢያደርጉም አልሳካላቸውም ነበር። ሊቨርፑሎቹም ውጤቱን በማስጠበቁ ረገድ የተሳካ የጨዋታ ክፍለ ጊዜ ነበር ያሳለፉት ማለት ይቻላል። ለአርነ ስሎትን ቡድን ጥሩ መነቃቃት የሚፈጥር ጨዋታ ነው ማለት ይቻላል። መሐመድ ሳላም በጨዋታው ላይ ጥሩ እንቅስቃሴዎች ነበሩት። ብቻ በሊቨርፑል በኩል ነገራቶች ፖዚቲቭ ነበሩ። ምናልባት ለመልሱ የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ጨዋታም ከፔዤ ጋር ጥሩ መነቃቃት ይሆንላችኋል ተብሎም ይሄ ውጤት ይጠበቃል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ።